ስለፈቀደልን ክብርና ምስጋና ውዳሴ አምልኮ ለአምላካችን ለእግዚአብሔር ይሁን። እንግዲህ ዛሬ የአብይ ጾም 3ኛ ሳምንት ይዘናል። ቅድም እንደተጠቀሰው ምኩራብን በሚመለከት ነው ዛሬ የምናየው። ቅድም በተለያዩ መዘምራንም በቅዳሴውም ስንሰማው እንደነበረው በተለይም ደግሞ በዮሐንስ ወንጌል ምዕራፍ 2 ቁጥር 16 ጀምሮ ያለው ኃይለ ቃል ይሆናል። ቃሉን በህብረት እናነባዋለን። መጽሐፍ ቅዱስ ያላችሁ በዮሐንስ ወንጌል ምዕራፍ 2 ከቁጥር 16 ጀምሮ እንመለከታለን። ከቁጥር 12 እንዲህ ይላል። ወደ ኢየሩሳሌም ስለመውጣቱ ነው የሚለው። ከዚህ በኋላ እርሱና እናቱ ወንድሞቹና ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። በዚያም ብዙ ያይደለ ጥቂት ቀን ተቀመጡ። የአይሁድም የፋሲካቸው በዓል ቀርቦ ነበር። ጌታችንም ኢየሱስ ወደ ኢየሩሳሌም ወጣ። በቤተ መቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጀ። በጎችንና በሬዎችን ሁሉ ከቤተ መቅደስ አስወጣ። የለዋጮችንም ገንዘብ በተነ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ አውጡ፣ የአባቴ ቤት የንግድ ቤት አታድርጉት አላቸው። ርዕሳችን የምናደርገው ያ ነው የሚሆነው። የአባቴ ቤት የንግድ ቤት አታድርጉት። ደቀ መዛሙርቱም የቤትህ ቅናት በላኝ የሚል ቃል ተጽፎ እንዳለ አሰቡ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ እዚህ ላይ መድኃኒታችን ኢየሱስ ክርስቶስ በዚያው በቤተ መቅደስ ያደረገው ለቤቱ ያለውን ቅናት የሚመለከት ቃል ነው እዚህ የምናየው ማለት ነው። እዚህ ላይ እንግዲህ ምኩራብ በምንልበት ጊዜ የአይሁዳውያን መሰብሰቢያ ስፍራ ነው። ናቡከደነፆር እነሆ ያንን ቤተ መቅደስ ካፈረሰው በኋላ እስራኤላውያን በየሄዱበት ቦታ ተበትነው ሲኖሩ በየሄዱበት ቦታ ምኩራብ ይሰሩ ነበር። ምኩራብ ሰርተው አምላካቸውን ያገለግሉ ያመሰግኑ ነበር። ሕዝቅኤል 11 ላይ ስንመለከት እንዲህ የሚል ቃል ተጽፏል። ጌታ እግዚአብሔር እንዲህ ይላል፣ እኔ ወደ አሕዛብ አርቄያቸዋለሁ፣ ወደ አገርም በትኛቸዋለሁ። ይሁን እንጂ በመጡባቸው አገሮች በእነዚያ ትንሽ መቅደስ እሆናቸዋለሁ የሚል ቃል ስላለ በየሄዱበት ስፍራ እነሆ ምኩራብ ይሰሩ ነበረ፣ በዛውም አምልኮ ይፈጽሙ ነበር ይላል። እንደው መድኃኒታችን ኢየሱስ ክርስቶስ በዚያው በምኩራብ አይሁድ እየተገኘ ያስተምራቸው እንደነበር መጽሐፍ ቅዱስ ይናገራል። የሉቃስ ወንጌል ምዕራፍ 2 ቁጥር 46 ላይ ስንመለከት ከሊቃውንት አይሁድ ገብቶ ከመጽሐፍ እየጠቀሰ ሲጠይቃቸው ሲመልስላቸው እነሆ ሲያደንቁት ነበር ይላል። ስለዚህ በዚያው እየገባ ያስተምራቸው ነበረ። እንደውም የኢሳይያስን መጽሐፍ ሰጡትና እነሆ ስለ እርሱ የተነገረውን የነቢዩ ኢሳይያስን ትንቢት አነበበላቸው እንዲህ ሲል፣ እነሆ ለድሆች ወንጌል ሰብክ ዘንድ ቀብቶኛል፣ ለታሰሩትም መፈታትም፣ ለዕውሮችም ሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውም የጌታ ዓመት ሰብክ ዘንድ ተብሎ የተጻፈውን አነበበላቸው። መጽሐፉን ጠቅልሎ ለአገልጋዩ ሰጠው ይላል። ስለዚህ በምኩራብ አይሁድ እየገባ መድኃኒታችን ኢየሱስ ክርስቶስ እነሆ ሲያስተምራቸውና ሲመክራቸው ነበር። እንደውም ቅድም በመዝሙሩ እንደሰማችሁት ታላቁ ሊቅ ቅዱስ ያሬድ የተናገረው ቃል አለ። ምንድን ያለው? ቃል በቃል አነብላችኋለሁ። ቅድም መዘምራኑ ሲዘምሩት ነበር። ቦአ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት ወይቤሎሙ ምጽዋት አበድር መስዋዕት አነ ውእቱ እግዚአ ለሰንበት ወአቡሃ ለምህረት እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው
ኢትግሩ ቤተ አዌ ቤተ ምስያት ቤተሰ ቤተ ጸሎት ሰመይ ምን ማለት ነው? መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኵራብ ገባ፣ የሃይማኖትን ቃል አስተማራቸው። እነሆ ከመስዋዕት ይልቅ ምሕረትን እወዳለሁ፣ የሰንበት ጌታዋ የምህረት አባቷ እኔ ነኝ፣ የሰው ልጅም የሰንበት ጌታዋ ነው። የአባቴ ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እያለ የሃይማኖትን ቃል አስተማራቸው። ወደ ምኵራባቸውም ገብቶ ዝም ይሉ ዘንድ ገሰጻቸው። እነርሱም የትምህርቱን የቃሉን ግርማ ያነጋገሩን ጣዕምና የአንደበቱን ጥልጥፍና እያዩ አደነቁ የሚል ቃል አለ። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እንግዲህ እዚህ ላይ ስንመለከት ይህንን የአባቴ ቤት የንግድ ቦታ አታድርጉት ብሎ የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። በመዋዕለ ሥጋዌው እነሆ ስለ ቤቱ ቅናት እንዳለው ለቤቱ ቀናኢ እንደሆነ መድኃኒታችን ኢየሱስ ክርስቶስ እንደውም በዚያ ቦታ ላይ አሁን ሶስተኛው ሳምንት ነው ያለነው። ቅዱስ ያሬድ የሳምንቱን በየሳምንቱ ያሉትን እየተቃቀሰ አስተምሮናል። የመጀመሪያው ዘወረድ ነበር። ባለፈው ሳምንት ቅድስት ይባላል፣ ስለ እግዚአብሔር ቅድስና የተማርንበት ማለት ነው። ዛሬ ደግሞ ምኵራብ፣ ስለ ምኵራብ የሚነገር የሚተረክ ነው እና በአጠቃላይ ሳምንታቱን አስቀምጦታል አባቶቻችን ሊቃውንት። ከዛ በኋላ ያለው መጻጉዕ ነው። ከዛ በኋላ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና፣ ከዛ በኋላ ትንሣኤ ይሆናል ማለት ነው። ስለዚህ በዚህ ምኵራብ እየገባ ጌታ እንዳስተማረ ያ ምኵራብ ለትምህርት ለማህበራዊ ኑሮ ሲጠቀሙበት ነበር። ለሃይማኖት ማምለኪያ የሚጠቀሙበት ስፍራ ነበር ነው። ስለዚህ አንደኛ የዚህ የቤተ መቅደስ ትርጉም ስንመለከት የእግዚአብሔር ማደሪያ ነው። ያ ቤተ መቅደስ የእግዚአብሔር ማደሪያ። እንደውም አምላካችን እግዚአብሔር ብሏቸው ነበር፣ በመካከላችሁ አድር ዘንድ ምን ይስሩልኝ? መቅደስ ይስሩልኝ። ስለዚህ እግዚአብሔር በመንፈስ የሚገለጥበት ስፍራ፣ ሕዝቡን የሚባርክበት፣ የእግዚአብሔር ቃል የሚሰሙበት፣ ሰዎች እንባቸውን የሚያፈሱበት ስፍራ ያ ቤተ መቅደስ ይባላል። በጉባኤያቸው እግዚአብሔር እየተገኘ የሚባርክበት ያ ቤተ መቅደስ ነበረ። ስለዚህ ይህ ቅዱስ ቤተ መቅደስ የነበረው እግዚአብሔር ያከበረው ያ ቤተ መቅደስ እነሆ ምን አደረጉት ነው የሚለው፣ ለንግድ ቦታ ላልሆነ ዓላማ አዋሉት። እንደውም ካህናቱ በዚያው ላይ በነበረው ተባባሪ ነበሩ ይላል። ካህናት አይሁድ ያን የተቆጣ መድኃኒታችን ኢየሱስ ክርስቶስ ለምን ያ ስፍራ ያዕቆብ እንዳየው የእግዚአብሔር ቤት የተባለ ስለሆነ እግዚአብሔር የሚገለጥበት በአንደኛ ነገሥት ምዕራፍ 9 ቁጥር 3 ላይ ስንመለከት አንደኛ ነገሥት ምዕራፍ 9 ቁጥር 3 ላይ ሰለሞን ያን ቤተ መቅደስ ከሰራ በኋላ በድንኳን የነበረችውን ኋላ ቤተ መቅደስ ከሰራ በኋላ ምንድን ነበር ያለው? ጌታ ሲባርከው ለዘላለም ስሜ በዚያ ያድር ዘንድ የሰራኸውን የዚህኛው ቤተ መቅደስ የሰራኸውን ቤት ቀድሻለሁ። ያ የተቀደሰ ስፍራ ነበረ። እነዚህ በዚያ ጊዜ የነበሩ ሰዎች ያረከሱት ማለት ነው። ለምን? ያ ቤተ መቅደስ ቅዱስ ስለሆነ። ቤተ መቅደስ ቅዱስ ነው። በቤተ እግዚአብሔር ያልሆነ ስራ ሲሰራ መቆርቆር ተገቢ እንደሆነ ሲያስተምር ማለት ነው መድኃኒታችን ኢየሱስ ክርስቶስ። ያልሆነ ስራ፣ ያልተገባ ስራ ከቅድስና ስፍራ ውጭ የሆነ በሚሰራበት ጊዜ እነሆ እግዚአብሔር ይቆጣል ማለት ነው። በዚያን ጊዜ ነበረ እንደውም በጅራፍ እየመታ አስወጣቸው ይላል። እነዛ ሻጮችና ለዋጮችም ገለባበጠባቸው። እንደውም ምን ይላል? እንዴት የሰውን ገንዘብ አያሳዝነው ምን ቢሉ የነዚህ በዚያን ጊዜ ሸጡ ይለውጡ የነበሩት ገንዘባቸውን ሳይጠፋ በአምላካዊ ግብሩ እነሆ እያንዳንዳቸው ገንዘባቸውን አግኝተዋል። ነገር ግን እሱ የተቃወመው ስራው ነው፣ የንግድ ስራ ስላደረጉት ማለት ነው። ስለዚህ
አንደኛ ያ ህንጻው ቤተ መቅደስ ይባላል። እግዚአብሔር የሚገለጥበት እኛ በጸሎት ከእግዚአብሔር ጋር የምንገናኝበት ስፍራ ቤተ መቅደስ ይባላል። ያንን አታርክሱት ነው። ሁለተኛው ቤተ መቅደስ የተባለው መጽሐፍ ቅዱስ እንደሚነግረን ሁለት ወይ ሶስት ናችሁ በስሜ የምትሰበሰቡበት ጊዜ እኔ በመካከላችሁ እገኛለሁ እንዳለ ሁሉ የክርስቲያኖች ህብረት ቤተ መቅደስ ይባላል። ከኔ ጋር ናችሁ? እየሰማችሁ ነው? ሁለት ወይም ሶስት ናችሁ ማቴዎስ 18:20 ላይ ሁለት ወይም ሶስት በስሜ የምትሰበሰቡበት ጊዜ በዚያው በመካከላችሁ እገኛለሁ። በዚያው ህንጻ አስቀድሞ ምን ብሎ ነበር? በመካከላችሁ አድር ዘንድ እነሆ ቤተ መቅደሴን ስሩልኝ ብሎ ነበር። አሁን ደግሞ ሁለት ሶስት ሆነን በእግዚአብሔር ስም በኢየሱስ ክርስቶስ ስም በምንሰበሰብበት ጊዜ በመካከላችን ይገኛል ማለት ነው። ስለዚህ ያ ቤተ መቅደስ ይባላል። ሶስተኛው እነሆ ይህ የእያንዳንዱ ክርስቲያን ሰውነት ቤተ መቅደስ ይባላል። እግዚአብሔር የሚያድርበት የእግዚአብሔር ቤተ መቅደስ ያን ነው። ቅዱስ ጳውሎስ እዚህ ላይ ስንመለከት ምንድነው የሚለው? የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስም እንደሚያድርባችሁ አታውቁምን? መቼ ነው እግዚአብሔር በእኛ ላይ የሚያድረው? ከመቼ ጀምሮ? አዎ ስንጠመቅ ካህኑ ያንን ተጠማቂውን ወደ ውሃው ይዘፍቀውና ከዛ በኋላ አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ ይኩን ስምከ እከሌ ወይም ደግሞ እከሌት ብሎ ስም ያወጣለታል። ከዛ በኋላ ንሳ መንፈስ ቅዱስ ብሎ መንፈስ ቅዱስ እፍ ብሎ ያሳድርበታል። ስለዚህ ያ ሰው ምን ሆኗል ማለት ነው? የእግዚአብሔር ማደሪያ ቤተ መቅደስ ተብሏል። ለዚህ ነው ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደስ ሆናችሁ እግዚአብሔር መንፈስ እንዲያድርባችሁ አታውቁምን? ስለዚህ በሰውነታችሁ በስጋችሁ ላይ ኃጢአትን አታድርጉ። አሁንም አንደኛ ቆሮንቶስ 6:19 ላይ ስጋችሁ ከእግዚአብሔር ተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ስለዚህ የራሳችሁ አይደላችሁም ይላል። ስለዚህ ይህንን ከእግዚአብሔር የተቀበልነውን ሰውነትም ምን ተብሏል ማለት ነው? ቤተ መቅደስ ተብሏል። ይህን ቤተ መቅደስን እንዳናረክሰው እግዚአብሔር ጠይቀናል ማለት ነው። ብናረክሰው በተለያየ ኃጢአት እግዚአብሔር ይቆጣል። ለምን? የእርሱ ንብረት ስለሆነ የእርሱ ገንዘብ ስለሆነ ማለት ነው። በዚያን ጊዜ ነው ያንን ቤተ መቅደስ ሲያበላሹት እስመ ቅንዓተ ቤትከ በልዓኒ እነሆ የቤትህ ቅናት በላኝ የሚለውን ቃል ደቀ መዛሙርቱ አሰቡ ይላል በመዝሙረ ዳዊት መዝሙር 68 ነበር ቅድም በምስራቁ የተባለው። የቤትህ ቅናት በልቶኛል፣ የሚሰድቡም ስድብ በላይ ላይ ወደቀ፣ ነፍሴ በጾም አደከምኳት ወቀጻዕክዋ በጾም ለነፍሴ እያለ ነቢየ እግዚአብሔር ቅዱስ ዳዊት የሚናገረው ማለት ነው። ስለዚህ እዚህ ላይ መድኃኒታችን ኢየሱስ ክርስቶስ በዚህ ወቅት ስናስብ በዚህ የጾም ወቅት በምናስብበት ጊዜ ይህ ቤተ መቅደስ የተባለው ሰውነታችን በጾም እንድናስመርረውና ሕይወታችን በቅድስና እንዲመላለስ ነው የሚፈልገው። ባለፈው ሳምንታት ሲተረክ ሲነገር እንደነበረው መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ እነሆ 40 መዓልትና 40 ሌሊት ጾመ፣ ከዛ በኋላ ተራበ የሚል ቃል አለ። ፈታኝም መጣና ፈተነው። 3 አይነት ፈተና ተፈተነ። ስለዚህ እነዚህ 3 አይነት ፈተናዎች ምንድናቸው? አንደኛ ስስት ነው። በስስት የመጣውን በትዕግስት ሲመልስለት እንመለከታለን። የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው ነው የሚለው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ደግሞ ነበር ያለው ሰው በእንጀራ ብቻ አይኖርም፣ ሰው ከእግዚአብሔር ቃል ይኖራል እንጂ ነበር ያለው። በዘዳግም 8:3 ላይ ያለው ከብሉይ ኪዳን የተጠቀሰውን ጥቅስ እያመጣ መድኃኒታችን መለሰለት ይላል። ከዛ በኋላ በትዕቢት ፈተነው። ምን አደረገው ነው የሚለው? ወደ መቅደሱ ጫፍ አወጣውና እነሆ ራስህን ከዚህ ወርውር፣
መላእክት መጥተው በእጃቸው ያነሱሃል ተብሎ ተጽፏል። መድኃኒታችን ኢየሱስ ክርስቶስ ደግሞ አምላክህ እግዚአብሔር አትፈታተነው ተብሎ ተጽፏል ብሎ መለሰለት። ሁለተኛው ፈተና አለፈው ማለት ነው። ሶስተኛ ቀጠለ። ሶስተኛው ምንድነው? ፍቅረ ነዋይ ነው። የዓለም ሁሉ ንብረት ሀብቱን አሳየውና ምትሃት ነው የለውም ሰይጣን፣ ነገር ግን እንደ ምትሃት አሳየው። ከዛ በኋላ ይህ ሁሉ እሰጥሃለሁ ለኔ ስገድልኝ አለው ይላል። ከዛ በኋላ ምን አለው የሚለው መድኃኒታችን ኢየሱስ ክርስቶስ አንተ ሰይጣን ከዚህ ራቅ ሂድ አለው ይላል። በዚህን ጊዜ መላእክት መጡና አገለግሉት የሚል ቃል አለ። እርሱ ፍጡር ሆኖ የሚያገለግሉት ሆኖ ሳይሆን እነሆ ፈተናን ድል ከተነሳችሁ በኋላ መላእክት እንደሚያገለግሉን መላእክት እንደሚያግዙን ሲያጠይቅ ነው ማለት ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ እነዚህ ሶስቱ አርእስተ ኃጣውእ ወይም ደግሞ የኃጢአት ስር የሚባሉት በአጠቃላይ ምን አድርጎታል? ደምስሶታል ወይም ደግሞ አልፎታል፣ አሸንፎታል። እኛ ደግሞ ልክ እንደሱ በምንጾምበት ጊዜ ነፍሳችንን በጾም በምናደክምበት ጊዜ እነሆ ፈተናን ድል እነሳለን ማለት ነው። ስለዚህ ያንን ቤተ መቅደስ በስንት ነበር የተረጎመው? ቤተ መቅደስ የሚለውን ከኔ ጋር ናችሁ? ግማሾቻችሁ ተኝታችኋል። ስንት ነው ያለው ቤተ መቅደስ? አንደኛው ህንጻው፣ ሁለተኛው የኛ የክርስቲያኖች ህብረት፣ ሶስተኛው የኛ የእያንዳንዱ አካለ ክርስቲያን። ስለዚህ ይህንን የክርስቲያን አካል ቤተ መቅደስ የተባለ እንዲረክስ እግዚአብሔር አይፈልገውም። የሚያረክሰው ምንድነው? ኃጢአት ነው። ከኔ ጋር ናችሁ? ኃጢአት የሰውን ቤተ መቅደስ ያ የእግዚአብሔር መንፈስ እፍ የተባለበት ያ ቅዱስ መንፈስ ያለበት ምን ያደርገዋል? ያረክሰዋል ማለት ነው። አጠር አድርጌ እንመለከታለን። አንደኛው ምንድነው? በስንፍና አማካኝነት በቸልተኝነት ይህ ቤተ መቅደስ ሊረክስ ይችላል። በተለያዩ ምክንያት ወደ ኃጢአት ስንገባ እንዲሁ ቸል እያልን ማለት ነው። በስንፍናችን ድል የምንነሳው ዛሬ እንሆ በነቂሃ ህሊና ወይም ደግሞ በንቃት ወደ ቤቱ ስንመጣ ሰይጣንን እንድንነሳዋለን ማለት ነው። ስንፍና ግን ብዙዎቻቸው ተኝቷል። ብዙ ሰው ተኝቷል። ያ ስንፍና ነው። አንደኛ ጢሞቴዎስ 4:14 ላይ በአንተ ያለውን የጸጋ ስጦታ ቸል አትበል ይላል። በእኛ ያለውን ጸጋ ቸል ልንለው አይገባም። እግዚአብሔር የሰጠን ጸጋ አለ። ያንን ጸጋ አክብረን ልንይዘው ይገባል ማለት ነው። ሁለተኛው የእኛም ቤተ መቅደስ ሊያረክሰው የሚችለው ምንድነው? እነዚህ ኃጢአቶች ናቸው። ጸብና ክርክር። በሰው መካከል ጠብና ክርክር ባለበት እነሆ ይህ ሰውነት ይረክሳል ማለት ነው። ምሳሌ 6:16 ላይ እግዚአብሔር የሚጠላቸው 6 ነገሮች አሉ፣ 7ንም ነፍሱ አጥብቃ ትጠላዋለች ይላል። ያ ምንድነው? በወንድማማች መካከል ጠብን የሚዘራ ተመልከቱ። ጠብና ክርክር ወዴት ነው የሚያደርሰው? ወደ ሞት ያደርሳል። ጠብና ክርክር ወደ ኃጢአት ያደርሳል። ስለዚህ ከዚሁ ልንቆጠብ ነው መድኃኒታችን ኢየሱስ ክርስቶስ ያስተማረን። ሌላው ቅንዓት ነው። ቅንዓት አቤል ከዚህ ዓለም ነፍሱ የተወሰደው በቅንዓት ነበር። ቃየል ቀናበት እንደሚለው ምሳሌ 6:34 ላይ ስንመለከት ምሳሌ 6:34 ላይ ቅንዓት ለሰው የቁጣ ትኩሳት ነውና በበቀል ቀን አይራራለትምና ይላል። ስለዚህ ቅንዓት ያለበት ሰው በውስጡ የቅድስና መንፈስ የለበትም ማለት ነው። ስለዚህ እግዚአብሔር የሚጠላቸው እነዚህ ናቸው። ሌላው ስድብ ነው። ሰዎች እነሆ እርስ በርሳችን የምንስተዳደብ ከሆነ ስድብ የኃጢአት ሁሉ ምንጭ ነው። በእግዚአብሔር አርአያና ምሳሌ የተፈጠረው እንደው ማቴዎስ ወንጌል ምዕራፍ 5:22 ላይ ስንመለከት በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለው ደግሞ የገሃነመ እሳት ፍርድ ይገባዋል የሚለው። ስለዚህ መሳደብ ይሄ በደል ነው። ይህ ቤተ መቅደስ ያረክሰዋል። ለምን? በእግዚአብሔር አርአያና አምሳል የተፈጠረውን ሰው
መሳደብ እንደው አንደበት ክፉ ነች ይላል ያዕቆብ ሲናገር። በዚህ አንደበት አብን እናከብርበታለን፣ በዚህ አንደበት በእግዚአብሔር አርአያና ምሳሌ የተፈጠረውን ሰው እንሰድብበታለን። ስለዚህ አንደበት ክፉ ነች ይላል። አንደበት መግታት በጣም ትልቅ ጸጋ ነው። ዳዊት ሲናገር የነበረው ጌታ ሆይ አንደበቴን ከልክልልኝ እያለ ሲጸልይ ነበር ነው የሚለው። በጾማችን ጊዜ እንዲህ ነው ማድረግ ያለብን። አንደበታችን ሁሉ መቆጠብ አለበት ክፉ ከመናገር። ቅድም ሕፃናቶች ዘምሩ እንደሰማችኋቸው ጆሮ ይጹም፣ ዓይን ይጹም፣ እግር ይጹም። ጆሮም ራሱ ክፉ ከመስማት እምሰሚዐ ሕዝብ ክፉ ነገር ከመስማት። ዛሬ በእያንዳንዱ በቃ ስልክ ይደወልና ምን አዲስ ነገር አለ? አሁን አረጋዊ ምን ተባለ? ምንም አዲስ ነገር የለም። ስለ ንስሐ ተሰበከ በሏቸው እስኪ። ስለ እግዚአብሔር ቅድስና ተነገረ። እሱ አይፈልጉትም። በቃ ጠብ፣ ጥላቻ፣ ጥርጥር፣ ኃጢአት እነዚህ ሁሉ ሰው ይፈልጋቸዋል። ስለዚህ ከዚህ ሁሉ መቆጠብ ያስፈልጋል። ሌላው ምንድነው? ሐሜት ነው። ሐሜት መተማማት ሰውን ያረክሳል። መድኃኒታችን ኢየሱስ ክርስቶስ ሰውን የሚያረክሳቸው እያለ የሚናገር የነበረው ከአፍ የሚወጣ የተባሉት እነዚህ ናቸው። ያዕቆብ 4:11 ላይ ወንድሞች ሆይ እርስ በርሳችሁ አትተማሙ ይላል። ወንድሙን የሚያማ በወንድሙ የሚፈርድ ሕግን ያማል። በሕግም ይፈርዳል፣ በሕግም ብትፈርድ ፈራጅ ነህ እንጂ አድራጊ አይደለህም ይላል። ስለዚህ ይህንን ነው የእኛን ሰውነት ይህንን ቤተ መቅደስ ሊያረክሰው ሊያፈርሰው የሚችለው ይህንን ነው ማለት ነው። ከዚህ ነው መቆጠብ። ስለዚህ በምንጾምበት ጊዜ ቅዱስ ዳዊት የተናገረው ወቀሳይክዋ በጾም ለነፍስ ያደርገው አንደበታችን መጾም አለበት ክፉ ከመናገር እንደተናገረው ማለት ነው። ባለፈው ሳምንት አባታችን ሲያስተምረው እንደነበረው ማቴዎስ 6:18 ላይ አንተ ግን ስትጾም በስውር ላለው አባት እንጂ እነሆ ለታይታ አይሁን። የምንጾመው የምናደርገው በዚህ ምድር ላይ የምንከፈለው ክፍያ እንዳይኖር ማለት ነው። ሰው እንዲልልን እንዲያይልን ሳይሆን በውስጥ ያለው እግዚአብሔር እንዲከፍለን። እግዚአብሔር እነሆ ሁለት አይነት ክፍያ ይቆያል። በዚህ በሰዎች ዘንድ ክፍያ አግኝተን ወይም ደግሞ አባባው ተብለን ተጠርተንበት በላኛው በሰማይ ደግሞ ያ ክፍያ እናገኝ። ስለዚህ ምንድነው? በስውር ያለው ራስን ተቀባ፣ ፍቅርን ያዝ፣ ከወንድምህ ጋር በቁጣ አትኖር፣ በሰላም ኖር ነው ትልቁ የእግዚአብሔር ቃል የሚነግረን ማለት ነው። በነፍሳችን በምንልበት ጊዜ በነፍሳችን ስንል ደግሞ ነፍሳችን የእግዚአብሔር ቃል መማር አለባት። እግዚአብሔር ቃል ሰውን ያደርገዋል፣ ወደ ቅድስና ይመልሰዋል። ሰው ከእግዚአብሔር አፍ በሚወጣ ሁሉ እንጂ በእንጀራ ብቻ እንዳይኖር እወቅ ተብሏልና፣ ስለዚህ ቃሉ እዚህ መተን ቃሉ እንድንሰማ ቤታችን ሆነን ቃሉ እንድናነብ ከቃሉ ጋር ሕይወታችን የተዋሃደ እንዲሆን። ለምን? የእግዚአብሔር ቃል ቅዱስ ስለሆነ የእግዚአብሔር ቃል ቅዱስ የሆነውን እኛ ሕይወታችንን ደግሞ ይቀድሰናል፣ ይባርከናል ማለት ነው። ስለዚህ በጾማችን ጊዜ አብዝተን እንድንጸልይ፣ አብዝተን ቃሉን እንድናነብ፣ አብዝተን ወደ ቃሉ ሕይወታችን እንድንዳርግ ነው መጽሐፍ ቅዱስ የሚነግረን ማለት ነው። ስለዚህ ነፍሳችን ደግሞ እንዳትጠማ። ስጋችን ምግበ ስጋ ነው የምትፈልገው፣ ነፍሳችን የምትፈልገው ደግሞ ነው ምግበ ነፍስ። ምግበ ነፍስ ምንድነው? ቃል እግዚአብሔር ነው። ቃል እግዚአብሔር እዚህ ሁልጊዜ እየተነገረ ነው። ጠዋት ማታ ጸሎት አለ። በቤታችን ሆነም ደግሞ መጽሐፍ ማንበብ እንችላለን። ስለዚህ ነፍሳችን መመገብ ያስፈልጋል። መራብ ብቻ አይደለም ማለት ነው። ሌላው ህሊናችን ነው። በጾማችን ጊዜ ህሊናችን ክፉ ከማሰብ ቅዱስ ዳዊት እንደሚናገረው ማለት ነው ሁልጊዜ እግዚአብሔርን በፊቴ አየዋለሁ። መዝሙር 16:8 ላይ በቀኜ ነውና አልታወክም። አሁንም ምሳሌ 23:17 ላይ ስንመለከት ልብህ በኃጢአተኞች አይቅና፣ ነገር ግን ቀኑን ሙሉ እግዚአብሔር በመፍራት ኑር። ሕይወታችን እግዚአብሔር እየፈራ እንድንኖር። ለምን? እግዚአብሔር መንፈስ ነው። እግዚአብሔር ያየኛል። መንፈስ ነው ስንል እዚህ አለ፣ ሌላኛውም አለ፣ ሌላኛው ዓለም ላይ አለ። ቅዱስ ዳዊት እንደሚናገረው ወደ ሰማይ ወጣ አንተ አለ፣ ወደ ምድርም ወደ ጥልቁም ቢሄድ አንተ ትመራኛለህ፣ ወደ ምስራቅም ወደ ምዕራብም ቢሄድ አንተ አለ። ስለዚህ በየትኛውም ስፍራ በቤታችንም በቤተ ክርስቲያን በስራ ቦታችንም ቢሆን በየትኛውም ስፍራ ቀኑን ሙሉ እግዚአብሔርን በመፍራት መኖር ማለት ነው። ያ ነው በህሊና ማለት ነው።
ሌላው በጾማችን ጊዜ ከንስሐ ጋር ነው። ከንስሐ ጋር ንስሐ ማለት የምግብ ለውጥ ሳይሆን የህይወት ለውጥ ማለት ነው። መለወጥ አለብን። ይህ ስፍራ ይህ ወቅት የተለየ ወቅት ስለሆነ የተለወጠ ህይወት። ለዚህ ነው ኢዮኤል 2:13 ላይ ስንመለከት ልባችሁ እንጂ ልብሳችሁን አትቅደዱ እያለ ይናገራል። ተመልከቱ። ልባችን ግን መመለስ አለበት። ስለ ንስሐ ባለፈው ሲነገር ነበር። አሁን በብዙ አልሄድበትም፣ ክፍል እየሰጠን ስለሆነ መማር የምትፈልጉ ተከታታይ ክፍል አለ፣ እዛው መጣት ትችላላችሁ። 30 ደቂቃ ነው። እያንዳንዱ ሰው የሚያስፈልገው ትምህርት ነው። ሻይ እየጠጣን እዛው እንማማራለን። ስለዚህ ታች ክፍል አዘጋጅተናል። ባለፈው ሳምንት አንደኛው ክፍል ነበር። ብዙዎቻችሁ አላወቃችሁትም መሰለኝ ያልመጣችሁ። አሁን ግን ታች ንዋያተ ቅድሳት የሚሸጥበት ጎን እዛው እንገናኛለን። ስለ ንስሐ ህይወት በሰፊው መማር ከፈለግን እዛው ላይ እንገናኝ። ምክንያቱም እዚህ ላይ የምንሰጠው ትምህርት ምንድነው? አጭር ነው። ሁለተኛ ደግሞ ዋን ወይ ነው። ጥያቄና መልስ የለም። ስብከት ማለት ከአንድ በኩል ነው የሚወጣው። እዛው ስንወርድ ግን እንደ ክፍል ጥያቄና መልስ ያለበት የምትፈልጉትን ነገር የምትጠይቁበት ስላዘጋጀን እዛው ላይ እንገናኛለን። ስለዚህ ከንስሐ ጋር ማለት ነው። ሌላው በዚህ በጾማችን ጊዜ ከበደል በመራቅ በትሩፋት ትርፍ ነገርን በመስራት ክርስቲያናዊ ስራን በመስራት በጸሎት በመርታት ህይወታችንን ይህንን ቤተ መቅደስ መያዝ የሚያስፈልገን ማለት ነው። ኢሳይያስ 1:15 ላይ እንዲህ ብሏቸው ነበር መድኃኒታችን ቅዱስ ኢሳይያስ፣ እጃችሁ ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ፣ ልመናም ብታበዙ አልሰማችሁም፣ እጆቻችሁም ደም ተሞልቷል፣ ታጠቡ፣ ንስሐ ግቡ ማለት ነው። ሰውነታችሁን አንጹ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግንም ደግሞ ተዉ እያለ ኢሳይያስ ይነግራቸው ነበር። ስለዚህ በዚህ የተለየ ወቅት ከበደል የምንርቅበት በትሩፋት ደግሞ በተለይም ትሩፋት አሁን በጾማችን ጊዜ ቢያንስ ቁርሳችን አንበላም አይደለም? ቢያንስ ስለዚህ ስለምናደርገው የቁርሳችን ፈንታ የትምናደርገው ደርበን ይሄማ ክርስቲያናዊ ስነ ምግባርም አይደለም። በሀገራችን ምጽዋት ነው የሚሰጠው። ድሆች አሉ፣ ለድሆች ይሰጣል። እዚህ ደግሞ ድሆች እንኳን ባይኖሩ ለምን ለቤተ ክርስቲያን አድርገው። ስለዚህ 40 ጾመናል ስንል 40 ቀናት አሉ። እስኪ የጠዋቱን ቁርስ እናስበውና በአንዳንድ ብር እስኪ በትንሹ እንግዲህ ከአንድ ብር ላይ የምንለው አንዳንድ ብር እናስበው። አንዳንድ ብር እያንዳንዱ ሰው 40 ብር ይዞ ይምጣ። ግድ የለም የቅዳሜና እሑድን ተውና ቅዳሜና እሑድ ስለምንበላ 40ውን ከሰኞ እስከ ዓርብ ያለው እሱን ያዘው። እስኪ በዚህ ጾም ማጠቃለያ ስንጨርስ በተለይም ደግሞ ለልጆች የሚሆን ነገር ከናንተ የምንጠይቅበት ጊዜ አዘጋጅተናል። ስለዚህ ለዚያ እንድትዘጋጁ ብዬ ነው እና 40 ያዙትና ያኔ ስንገናኝ እንጠያየቃለን። ስለዚህ ትሩፋቱን አግኝተናል ማለት ነው። ክርስቲያናዊ ስነ ምግባርን ፈጽመናል ማለት ነው። ስለዚህ በአጠቃላይ እናጠቃልና ቤተ መቅደስ የተባለው ሰውነታችን እንዳናረክሰው እግዚአብሔር ሁል ጊዜ ይጠይቀናል ማለት ነው። ይህ ቤተ መቅደስ በቅዱስና እንድንይዘው ነው እግዚአብሔር የሚፈልገው። ኃጢአት እንኳን ብንሰራ በንስሐ በኩል እንድንመለስ እግዚአብሔር ይፈልጋል። ሕይወታችን የተቀደሰ እንዲሆን እግዚአብሔር ይፈልጋል። ያ ነው የንስሐ ጥሪ፣ ያ ነው የመጽሐፍ ቅዱስ ቃል የሚናገረው ማለት ነው። ስለዚህ ቤተ መቅደስ የተባለው ሰውነታችንን እነሆ በቅድስና እንድንይዘው ከስንፍና ከጠብና ከክርክር ከቅናት ከስድብ ከሐሜት ሁሉ ነፃ ወጥተን ሕይወታችን በቅድስና እንድንይዝ እግዚአብሔር ይፈልጋል ማለት ነው። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ እስመ ቅንዓተ ቤትከ በልዐኒ፣ እነሆ የቤትህ ቅንዓት በልቶኛል የሚለው አንደኛ ቤተ መቅደሱን፣ ሁለተኛ ቤተ መቅደስ የተባልነው እኛን ማለት ነው። እኛ ዲያብሎስ በእኛ ላይ ሰልጥኖ እኛን ይዞ የሚጓዝ ከሆነ እግዚአብሔር አሁንም ያዝንብናል ማለት ነው። ስለዚህ በዚህ ወቅት በቅድስና የምንመላለስበት ወቅት ስለሆነ የምንመለስበት ወቅት ስለሆነ በልማድ እንዳንመላለስ ነው ትልቁ መልእክታችን። ስለዚህ አምላካችን እግዚአብሔር ቅዱስ የሆነው ሰውነታችን
በቅድስና ይዘን በይቅርታ ተመልሰን በፍቅር ተመላልሰን የመንግስቱ ወራሾች እንድንሆን አምላካችን ይፍቀድልን።